ሮናልዶዬ ስላንተ ከጀርባህ ተደብቀው ያወራሉ። ፍሳባቸው ሮናልዶዬ ፍሳባቸው። ምን ሆናል? ከጀርባህ የሚያወሩት እኮ መቅደም ስላልቻሉ ነው። አንተና ምድረ ሌጀንድ ነኝ ምናምን ባናት ትተከላለህ። አባቴ አንተ በ40 ዓመት እናት ቤት ቁጭ ብለህ ጺምን ስትላጭ ሮናልዶዬ ጎሉን እያዘነበልህ ነው። ጎል ነው እንዴ ጨነቀ? አንተ ጎል ነው እንዴ? 900 ቆልለን እኮ ነው ጎል ነው እንዴ? ይሰጣሃል ዛሬ ይሰጣሃል። አባቴ ከቻሳ ሮናልዶዬ ጀማው። ለማንኛውም ከመተኛታችሁ በፊት ነገ CR7 እንደሚጫወት እንዳትረሱ። ነገ ወሳኝ ጨዋታ አለው። ከነዛ ልጋጋም ቀፋፊ የቡድን አጋሮቹ ጋር በመሆን ይጫወታል። እመኑኝ፣ እኔ ፖርቹጋልን እስከ ጠላት እንዴት እንደቸኮልኩኝ ይሄደሽ ቶሎ ብሎ ከፖርቹጋል ብሔራዊ ቡድን ራሱን አግሎ የወዳጅነት ራሱ ፖርቹጋል የምትባል ቡድን ስትጫወት ባገኛት እቋጠርባታል። እኔ እንዴት እያንዳንዱን ተጫዋች መጥላት ይቻላል? እኔ ፖርቹጋል ያሉ ተጫዋቾችን እኮ በሙሉ እኮ ነው ያስጠሉኝ፣ በሙሉ ማለት ነው። የሚሰጡትን አስተያየት እያያችሁ ነው። አንዳቸው ላይ እኔ ቪዲዮ አልሰራውም፣ የምሬ ነው የምላችሁ። ለምን በቃ ጅጅን ያሉ ከማስጠላት አልፎ። ትልቁ ፖይንት ግን ምንድነው? ይህን ሰው እስክናየው ሁሌም እንጓጓለን። የእግር ኳስ ቤተሰቡ በሙሉ እንደሚጓጓ ቅንጣት ያክል ጥርጥር የለኝም። ነገ CR7 የምንመለከትበት ቀን ነው። እንዳንረሳ ከኡዝቤኪስታን ጋር ነው ምናምን ነው ጨዋታው እና ትልቅ ነገር እንመለከታለን ብዬ ተስፋ አደርጋለሁ። ነገ አልደርስ ያላችሁ ኮፒ ሊንክ ሼር እያደረጋችሁ ቪዲዮን አዳርሱልኝ። ነገ CR7 ይጫወታል በሉልኝ። የሜሲ ደጋፊዎች ግን ምን እንዳሉ ሰማችኋ? እነሱ ጠፉ እኛ ግን አለን፣ እነሱ ጠፉ እኛ ግን አለን። አለመቶክ የጨዋታ ቀን አባቴ። ምንም እንኳን ፖርቹጋል ይሄ ነው የሚባል ጠብ ያለ ነገር ባታሳየንም ይሄ ሰውዬ እስካለ ድረስ እስከ መጨረሻ ድረስ እንደግፈዋለን፣ እስከ መጨረሻ ድረስ እንቋጥራለን፣ እስከ መጨረሻ ድረስ ተስፋ እናደርጋለን። አለቀ በቃ። የምን ተስፋ መቁረጥ ምናምን፣ ባለፈው ነጥብ ጣለ ምናምን ብለህ እዚች ጋር ተስፋ ቆርጧል ምናምን። የሮናልዶ ደጋፊ እኮ ነኝ። ተስፋ መቁረጥ አላቅም። ስንት የቻምፒየንስ ሊግ ምሽት አይተናል እኮ አይደል እንዴ? አሁን አረጀ ቀን ጣለው ምናምን ልትል ትችላለህ። እሱን ደግሞ እናያለን። እስከ መጨረሻ ድረስ ታግሰን እናያለን። ሳይጀምር አንፈርድም። እሺ ዛሬ ከኡዝቤኪስታን ጨዋታ አለው ፖርቹጋል። ጫናው ነው ከባዱ ነገር። እዚህ ላይ ሌላ ነገር አይደለም፣ ጫናው ነው ከባዱ። እነሱ ያወራሩናል፣ ተዋቸው። ማውራት ነው አያደርጉም። እዚህ ጋር አንተ ብቻ ከራስ የሚጠበቀውን ነገር አድርግ። ሌላ ነገር ምንም የሚያስፈልገው ነገር ይሄን ተሳካ አልተሳካ ምን ሆነ አልሆነ ማለት ነው። ያንተን ችሎታና ኃይል ምንም የሚቀንሰው ነገር የለም ጭራሽ ማለት ነው። በቃ የቻልከውን ነገር ታደርጋለህ። እንደምታደርግ ደግሞ እናውቃለን። ያን ነገር ነው። ትናንት በአርጀንቲና መቀራል ያልኩበት ምክንያት ደዌይ እንትና ካፒቴናቸውን የሚይዙበት መንገድ ነው። አንተንም እንደዛ ብቻ የተቻለው ነገር ይደረግ እንጂ በቃ ምንም እንትን ብለው ነገር የለም። ይችን ብቻ ቦስ ፕሊስ፣ ሌላ ካንተ ምንም አልከጅልም። ነገ እችን ጠቅ አድርግልኝና ሳሩም ቅጠሉም ይረጋጋ። አንተ ምንም አይሳነህም አውቃለሁ። አረጋጋው፣ ዓለምን አረጋጋ። ምንም በዙ ሁኔታ አልቀጠልንም ወገን። ኧረ በአላህ ነገ የሆነ ነገር ካልተፈጠረ በጣም ከባድ ነው። ብቻ እየታየኝ ነው፣ በቃ ይሄ ነገር እየታየኝ ነው ያለው ሀቢቢ። እኔ ግን ማለት ነው እንዴት እንደምቀና እኔ በአርጀንቲና ቡድን ውስጥ ባሉት በቃ ተጫዋቾች እንዴት እንደምቀና በእውነቴን ነው የምላችሁ። ለሜሲ የማይሆኑለት ነገር የለም። በቃ እንዴት እንደሚጋጋጡ ሁላችሁ የምታውቁት ነገር ነው። እውነት በሜሲ ቀናለሁ አንዳንዴ። እኔ አንዳንድ የኛ ወገን የሮናልዶ ደጋፊ ሆናችሁ አንዳንድ ፋርነት አናታችሁ ላይ በቃ ትልቅ እንትን የሰራባችሁ የሮናልዶ ደጋፊዎች አላችሁ። ስለ ሜሲውን ነገር ሜሲን ስናደንቅ ወይ ስለ ሜሲውን ነገር ስናወራ ሮናልዶን እንደመናገር አሽቃባጭ ብትችሉ ማለት ነው። እንደዚህ አይነት ደጋፊዎች አሁኑን አንፎሎ ብታደርጉኝ ደስ ይለኛል። እኔ እንደዚህ አይነት ደጋፊ እንደው ከእግር ኳስ ዓለም ማግለል ነው ያለብን። በእውነቴን ነው የምላችሁና እንደው ወደ ቶፒክ ልምጣላችሁና በጣም ነው የምቀነው። በእውነቴን ነው የምላችሁ እኔ የፖርቹጋል ብሔራዊ ቡድን ተጫዋቾች እንደው የሆነ ፓሽን ቢኖራቸው እኔ ኤቭሪ ዲፓርትመንት ማለት ነው ከሁሉም እኔ ግዴታ እኮ ሁሉንም ኳስ ለሮናልዶ ስጡት ማለት አይደለም። በነገራችን ላይ ሁሉንም ኳስ ስታገኙ ለሮናልዶ ስጡት ማለት አይደለም። ኤቭሪ ዲፓርትመንት በየቦታችሁ ላይ ተጋጋጡ። በቃ በየቦታችሁ ላይ ተጋጋጡ። በቃ ለሮናልዶ ተጫወቱ። ለሮናልዶ በቃ ሁሉ ነገራችሁ ስጡ ነው የተባላችሁ። ባለፈው አብዛኞቻችሁ አቻ እኮ ነው ከስፔንም እኮ ከኬፕ ቨርዲ አቻ ወጣለች ምናምን አስተሉ ነበር። ኢስናና ቦደ አቻ ማለት እዚህ ጋር አቻ ስለመሆኑ ምናምን ነገር አይደለም።
ያየነው ጨዋታ ኤክስፔክት ካደረግነው አጫወታቸው ማለት ነው ኤክስፔክት ካደረግነው በጣም የወረደ ነው። ገብቷል። የምናስበው ደግሞ እኛ ከዲሞክራቲክ ሪፐብሊክ ኮንጎ ጋር መሆኑን አይደለም። ቀጣይ ጨዋታዎች ይኖራሉ። እስከ ፍጻሜ የሚጠበቅ ቡድን ነው። እስከ ፍጻሜ የሚጠበቅ ቡድን እንደዚህ አይነት አጫወት ሲጫወት መብራት ጠፋ። እንደዚህ አይነት አጫወት ሲጫወት ያናዳል። በእውነቴ ነው የምላችሁ። በጣም የሆነ ተስፋን እንትን ይላል ይሰብራል ማለት ነው። እና ሁላችንም ተከፍተን የነበረው ለዛ ነው። እና እኔ እስኪ ዛሬ በቃ እንደው ተጫወቱ። እኔ ታሸንፋላችሁ ብዬ ነው የምጠብቀው። ታሸንፋላችሁ ብዬ እጠብቃለሁ። ግን እኔ የሆነ ነገር ሀፕን ቢያደርግና እኔ ፖርቹጋል ብትጥል ነጥብ መሸነፍ አቻ ብትወጣ ራሱ ምን ማድረግ እንደምል አላውቅም። እስኪ ለዚህ ሰው ለዚህ በቃ ሁሉም ነገር ለዚህ ብሔራዊ ቡድን ለሰጠ ሰው በቃ ክፈሉት ዋጋውን። በእኔ ዛሬ ብቻ ያሳየን ማታ 2 ሰዓት። ቅዱስ ሚካኤል እንደዚህ ለምኛ አላውቅም። በእግዚአብሔር ይዣለሁ በፈጠረ የዛሬው ጨዋታ ፖርቹጋል ታሸነፍ። ኡዝቤኪስታንን ለማሸነፍ ፖርቹጋል በቂ ስኳር ነው ያላት። ነገር ግን እግረ ሰንቃጣ ቂጠ ዘንባጣ ለሃጫም ለምቦጫም አዞ አፍ ተጫዋች ነው የሞሉት ዙሪያው ማለት ነው። ወይ ክርስቲያኖ ቤንች ይሁንልን በቃ ክርስቲያኖ ቤንቹን እና እነሱ እስቲ ተጫውተው ያሸንፉ በቃ። እነሱ ኳስ ለአንተ ላለመስጠት ሲል ወደፊት እየመጡ አይደለም አይደለ? በቃ ፖርቹጋል ትለፍ፣ አንተም ስኬት አገኝ፣ ዋንጫ ብላ በቃ አንተም ሳትኖር ቢሆን ብላ በቃ። ይሄን ነው የምንፈልገው። ፖርቹጋል የተባለሽ ግን ክርስቲያኖ ኳስ ያቆመ ጊዜ ይሄው እንዲህ ትርትር አድርጌ በቢላ እንዲህ ቅድድ አድርጌ ማሊያ ካላወጣሁት እኔ ሴት ነኝ፣ ቲክቶክ አቆማለሁ። መድኃኒዓለምን አህያ የሆነ ቡድን በቅዱስ ገብርኤል ይዣለሁ ፈጣሪ እመቤቴ ድረስ እንደ አንድ ጤነኛ ሰው እንደ አንድ ጭንቅላቱ እንደሚሰራ ሰው ነው ይሄንን ቪዲዮ እየሰራው ያለሁት ማለት ነው። ዛሬ ለክርስቲያኖ መመኝለት ሃትሪክ እንዲሰራ ነው። በቃ የሆነ ባይስክል ኪክ ፍሪ ኪክ ምናምን ነገር አግብቶ ከዛ መቀስምት ምናምን ነገር እንትምን ሁላ እንዲያገባ ነው መመኝለት። በቃ አረ ቢስሚላ ፕሬሸር ያስጠላችኋል። እሱ ያለው ፕሬሸር እሱ ያለው ደጋፊዎቹ ላይ ያለው ፕሬሸር በጣም ነው የሚደብረው። በጣም ያ ተምች የሆነ ልጅ ማለት ነው ቀድሞ እየተጫወተ ታሪክ እየሰራ አሰቃየው ልጁን። እና መጀመሪያ እንዳልኩት ነው ወርልድ ካፕ ዲፋ የሚያደርገው ሰው አይደለም። ይሄ ወርልድ ካፕ ቢኖርም ባይኖርም ግሬተርስት ኦፍ ኦል ታይም ላይ የሚቀመጥ ሰው ነው ክርስቲያኖ ሮናልዶ። ግን ይሄንን ዓለም ዋንጫ ስናስታውስ በመጥፎ መሆን የለበትም። በቃ ስንሰናበተው በመጥፎ መሆን የለበትም። እና ፕሊዝ ፕሊዝ የኳስ አምላክ ፕሊዝ ዛሬ የሆነ ነገር አድርግ ለዚህ ልጅ እና ጠላቶቹንም ወደዛ አሳርፍልን፣ ወዳጆቹም በቃ ደስ ብሏቸው ምናምን ነገር ይሄን ዓለም ዋንጫ ማየት ይቀጥሉ ፕሊዝ። አንድ ፍሪ ኪክ እና አንድ ባይስክል ኪክ በቃ። እኔ አባት ዛሬ አንተ ቀን እንደሚሆን ተስፋ አደርጋለሁ። ምን ስትል ፖርቹጋል ላይ ሆነ ተፈጠርክ? ምን አይነት እድለቢስ ነን ከነዚህ እጥያሞች ጋር ከዚህ እጥያም ሀገር ጋር ማለት ነው። በእርግጥ ያንተ ልዩ መሆን ያየር ፖርቹጋል ላይ በመሆኑ ነው። ምክንያቱም በቃ ምንም የሌላትን ሀገር ባንተ ብቻ ማለት ተሸክመ እዚህ አድርሳታል ማለት ነው። ምንም ዓለም እንዲያውቃት አድርጋል፣ ብዙ ዋንጫዎች እንድታሸንፍ አድርጋልና ፖርቹጋል ላይ የሆነ ታሪክ ከዚህ ታሪክ ያላት ትልቅ ሀገር ዋንጫዎችን የምታሸንፍ ሀገር ውስጥ ምናምን ብትሆን ምናልባት ያንተ ቫልዩ በዚህ ልክ ጎልቶ ላይታይ ነበር። ግን አይገባቸውም፣ ደደቦች ናቸው እነዛ። ዛሬ ክርስቲያኖ ሮናልዶ በባሊም በቦሊም በቃ ጎል አስቆጥሮ የሱን ደስታ ማየት ፈልጋለሁ። እሱ ሲደሰት ማየት እንፈልጋለን። ክርስቲያኖ ደስተኛ ከሆነ አደም ደስተኛ ነች ኦብቪየስሊ ማለት ነውና ዛሬ ከየትኛውም ጊዜ በላይ ጎል አስቆጥሮ ሲደሰት ማየት ፈልጋለሁ። የምታስታውሱ ከሆነ ክርስቲያኖ ወደ ማንቸስተር ድጋሚ ከተመለሰ በኋላ በተከታታይ 6 ጨዋታ ነው 7 ጨዋታ ረጅም ጊዜ ጎል ሳያስቆጥር የተጓዘባቸው ሳምንታቶች እነዛ ነበሩና ክርስቲያኖ አበቃለት በቃ ሪቴል ለምን አያደርግም በቃ ይቆ አርጂቷል ምናምን እየተባለ ነበርና ብራይተን ላይ ምገርም ጎል ነው ባለፈው ቪዲዮ ሰርችበት ነበርና ምገርም ጎል ማለት ነው በቃ አንድ ያረጅ ተጫዋች ምናምን ሊያስቆጥረው የማይችለውን ጎል አስቆጥሮ አፋቸውን ነበር ያዘጋችሁና ክርስቲያኖ ሮናልዶ አለቀለት ስትለው አበቃለት ስትለው እንደገና በደንብ ራሱን አፕግሬድ ምናምን አድርጎ የሚመጣ አይነት ተጫዋች ነው ማለት። ስለዚህ ዛሬም ማለት ሊያስደምመን አይታወቅም። ክርስቲያኖ ፕሬሸር መቋቋም ለሱ አዲስ ነገር አይደለም። ፕሬሸር ይመቸዋል። ግን ፕሬሸር ኑሮበትም እነዛ ሜዳ ውስጥ ያሉ ተጫዋቾች ፕሬሸር የሚያሳድሩበት ከሆነ ነው ለሱ ትንሽ የሚከብደው ማለት ነው። ክርስቲያኖ
ክርስቲያኖ እንዳልኳችሁ ይሄ የበፊቱ ክርስቲያኖ አይደለም። የተወሰኑ ሰርቪሶችን ከሌሎች ተጫዋች የሚጠብቅ አይነት ተጫዋች ሆኗል። ክርስቲያኖ ሮናልዶ 41 ዓመት ነው። በዚህ ደረጃ በዚህ ወርልድ ካፕ በ41 ዓመቱ የትኛውም ተጫዋች ሲጫወት አልተመለከትንም። በዚህ ደረጃ በትልቅ ደረጃ መጫወቱ እንደ አንድ ሌላ ክርስቲያኖ ካልሆነ ማንም ሊያደርጉ አይችልም። ሲቀጥል ደግሞ ሜዳ ውስጥ ያሉ ተጫዋቾች እንደምንመለከተው ጫና የማያሳድሩበት ከሆነ በአግባቡ ለሱ ጥሩ ሰርቪሶችን ኦፈር ማድረግ የሚችሉ ከሆነ ክርስቲያኖ ሮናልዶ እና የክርስቲያኖ ሮናልዶን ኳሊቲ በድጋሚ መመልከት ትችላላችሁ። እመኑ ዝም ብላችሁ አልኳችሁ። ክርስቲያኖ ከሜዳ ውጭ ስላለው ፕሬሸር ምንም አያገባውም። ምክንያቱም እድሜ ልኩን የመጣበት እንደ ክርስቲያኖ የሚወደድ ተጫዋች የለም፣ እንደ ክርስቲያኖ የሚጠላም ተጫዋች የለም። በዛው ልክ ማለት ነው። ዓለማችን ላይ በጣም ብዙ ፋንቤዝ ይሄ ክሬዚ የሚባል ፋንቤዝ ያለው ክርስቲያኖ፣ በዛው ልክ ደግሞ ሄተሮችም አሉት ማለት ነው። ሶ ከሜዳ ውጭ ስላለው ፕሬሸር የሚያስጨንቀው አይመስለኝም። ምክንያቱም ከህፃንነቱ ጀምሮ ኦልሬዲ ያደገበት የመጣበት መንገድ ስለሆነ በዚህ መልኩ ስለሆነ እስከዛሬም የመጣው። ስለዚህ ከሜዳ ውጭ ስላለው የሚጨንቅ አይመስለኝም። እንዳልዋችሁ ሜዳ ውስጥ ያሉት ተጫዋቾች ሞር ፕሬሸር ጫና የማያሳድሩበት ከሆነ ለሱ ጥሩ ሰርቪሶችን መስጠት የሚችሉ ከሆነ ክርስቲያኖ ሮናልዶ መቼም አያሳፍረንም ማለት ነው። ጉድላክ የኔ አባት፣ ዛሬ ካንተ የሆነ በቃ ስትደሰት ማየት እንፈልጋለን። ሁላችንም የሮናልዶ ደጋፊዎች ባትሆኑ ራሱ እንዳንድ እግር ኳስን ከልጅነቱ ጀምሮ እንዳየሰው ክርስቲያኖና ሊዮኔል ሜሲን እየተከታተለ እንደመጣ ሰው አንድ በቃ አላቅም የሆነ ኢቨን አጌኒስት ብትሆኑ ከልጅነታችሁ ጀምራችሁ ያያችሁት የሆነ ታሪክ ይሰራ የተመለከታችሁት ተጫዋች ምናምን በዚህ ልክ አዝኑ፣ በዚህ ልክ ዲስሪስፔክት እየተደረገ፣ በዚህ ልክ አንደርስቲሜት እየተደረገ ማየት ካስደሰታችሁ አላቅም ማለት እንደራሳችሁ። እኔ ግን ፐርሰናሊ እንደዚህ አይነት ሰው አይደለሁኝም። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በደንብ ኮፒ ሊንክ ሪፖስት አድርጉ። ከዛ ባለፈ ፖርቹጋልን ዊን ብለን ያባበዱ ክርስቲያኖ የሚያገባን ብለን ልንሄድ እንችላለን። ያባበዱ ቀመሮች ቴሌግራም ቻናል ላይ ተፖስቷል። ባዮ ላይ ሊንክ አደላችሁ የቴሌግራም ቻናሌ ቀጥታ እሱ ስትለቁ ቴሌግራም ቻናል ያቀላቅላችኋል። እንዲሁ የምትጫወቱበት ሳይት ባዮ ላይ አስቀምጬላችኋለሁ። ፕሮሞ ኮድ አዴቲፕስ የምትለውን በመጠቀም መመደብ ትችላላችሁ። ምክንያቱም ፕሮሞ ኮድ እና በዚህ በሊንክ ከገባችሁ ዲፖዚት ነው ዝድሮ ችግር ቢኖርበት እንኳን እኔ ሪስፖንሲብል መሆን እችላለሁ። እኔም በውስጥ መውራት ትችላላችሁ፣ ማስመለስ እንችላለን ማለት ነው። በደንብ ኮፒ ሊንክ ሪፖስት ይመቻችሁ። እንደ ዴፖል አይነት አንድ ወንድ ልጅ የሌላት የፖርቹጋል ብሔራዊ ቡድን ዛሬ ማታ ጨዋታ አላት። ብቸኛው ንጉሱን ይዛ ትፋለማለች። አንተ ጫማ የሰቀልክ ቀን የፖርቹጋል ብሔራዊ ቡድን የሚባል ማንም ማያውቀውም ነው ማለት ማንም ነው ማያውቀው። 16 አጫጭር የሞሉበት ብሔራዊ ቡድን ዛሬ ምሽት ጨዋታ አለው። ለማንኛውም ለንጉሱ ስንል እናያለን። 4-1 አራቱንም ጎል አንተ ታገባለህ። ከበረኛ እስከ አጥቂ ብቻህን እየተጫወትክ ማለት ነው። አንተ ንጉስ ስለሆንክ ማለት ነው። ለማንኛውም በደንብ ኮፒ ሊንክ እና ሼር እያደረጋችሁ ይመቻችሁ። እኔ ብቻ ነኝ ግን ክርስቲያኖ ራግነንን እየመሰለኝ ያሉ የራግነንን ጀግንነት ለነገራችሁ አልችልም። ቫይኪንግን ካያችሁ አይታችሁታል። ስለ ክርስቲያኖ በተመሳሳይ መልኩና የራግነን መጨረሻዎች ትዝ ይላችኋል እንዴት እንደነበረ። አሁን ላይ ክርስቲያኖ እሱን እያስታውሰኝ ነውና የራግነን በጣም ፌመሱ ሲን አለች who wants to be king የሚለውና እሱ ሲን አሁን ላይ ክርስቲያኖ ቢሎ በጣም ነው ትንሽ ነው ቢጠላ ዓለም ካንተ ጋር ነው። ያራዳ ልጆች የታወቀ ነው። ክርስቲያኖ ሮናልዶ ላይ መጥፎ ትችት የሚያነሱት ሰዎች የኮንሲንሶንም ተመልከት። ጆዋን ኔቬዝም ገና ታዳጊዎች ናቸው። ያራዳ ልጆች ይህን ሰውዬ ታምር በሚሰራበት ጊዜ እነሱ አልነበሩም ነው። ነገር ግን ማለት ነው ያራዳ ልጆች እንግዲህ አሁን ከኡዝቤኪስታን ጨዋታ በፊት ማለት ነው ትሬኒንግም ሲያደርጉ እንደዚሁም በሚንቀሳቀስበት ሰዓት ደጋፊዎች በጠቅላላ እየሄዱ አብረው እየዘመሩ እንግዲህ ሚዲያዎች ላይ እየተጨናነቀ ነው የሚገኘው የቪዲዮ ማለት ነው። ክርስቲያኖ ሮናልዶ እያሉ እያሞገሱት ይገኛል ማለት ነው። የታወቀ ነው ዓለም ከማን ጎን እንደሆነ ማለት ነው። ይሄ ግልጽ ነገር ነው ያራዳ ልጆች ማለት ነው። ምንም ያረሱ የሀገሩ ተጫዋቾች እሱም ቢገፉትም ነገር ግን እሱ በሰራው ስራ እግር ኳስ ደግሞ የራሷን ውለታ ውላዩ ደጋፊዎች ከሱ ውጪ ወደ ውጪ እያሉ ነው የሚገኘው ማለት ነው። አይዞን ክርስቲያኖ ሮናልዶ እንግዲህ ነገ አሪፍ ነገር እንጠብቃለን ማለት ነው። አይታወቅም ያው ሰው እንደዚህ ሸፍት ይዞ ምንም ባይሆንም አንተ አድርገዋል ከዚህ በፊትም ብዙ ነገሮች አይተናል። ነገም እንጠብቃለን። ያራዳ ልጆች ሐሳብ አስተያየት ስጡበት። ሼር ኮፒንግ ካይረሳ። ይመቻችሁ። ይሄ ሰው እየቀለደብን ነው ወይስ ያለንበት ሁኔታ ምንም አልገባውም እንዴ? ማወቅ አለብኝ ያለንበት ሁኔታ እንዴ። አንተ ማለት እኮ ብቻህን እየሰራ የመጣህ ሰው ነህ እስከ ዛሬ ድረስ ማለት ነው። ዛሬን ብቻህን መንቀሳቀስ ትችላለህ። የማንንም እርዳታ ማፈልግ ሰው እንደሆንክ ጠንቅቀህ ታውቃለህ። እኛም እናውቃለን። ልታሳየን ግን የምንፈልገው ነገር አለ። እኔ ዛሬ ካንተ የምጠብቀው ነገር በጣም ብዙ ነው፣ ከልክ በላይ ማለት ነው። እንዴ እነዛ እንዴት እየፈነጩብን እንደሆነ አንተ አልገባህም ነው ወይስ ምንድን ነው እንዴ?
ምንም ይምጣ ምንም ግን ምንም ብታረግም ባታረግም አንተ የእግር ኳሱ ንጉስ ነህ። ይሄ ግልጽ ነው። ይሄን ዓለም ዋንጫ አነሳ አላነሳ ምንም አይመለከተኝም። አንተ ለኔ ማለት እግር ኳስ ነህ። ገብቶሃል? ስለዚህ ማድረግ ትችላለህ። የሆነ ነገር አሳየኝ ዛሬ። እኔ ብቻ ነኝ ግን የነዚህ ሶስት ተጫዋቾች ነገር እየበዛብኝ ያለው። ከሃላንድ ውጪ ልናገራቸው ነው የመጣሁት። ዛሬ ንጉሳችን እንግዲህ ፖርቹጋል ከኡዝቤኪስታን በሚያደርጉት ጨዋታ ደምቄ እታያለሁ ብሏል። ማርያምን ነው የምላችሁ፣ ሶሻል ሚዲያውን ሲያስጨንቀው ነበረ። ፋብሪዚዮ ላይ ቀረው የራሱ አካውንት ላይ ቀረው ክርስቲያኖ ማለት ነው። በእርግጠኝነት ዛሬው ነገር ያሳየናል ብዬ አስባለሁ። ሌላኛው እንግዲህ ሴኔጋል ከኖርዌይ ያደረጉት ጨዋታ ላይ ኖርዌይ ውስጥ ሃላንድ 2 ጎል ማግባት ችሏል። 3-2 ጨዋታ አልቋል ማለት ነው። ይሄ ተጫዋች ሮቦት ነው አይደል? ነገራችሁ። አሁንም እያሳያችሁ ነው። ይሄ ተጫዋች በደንብ ሊወራለት ይገባል። እግዚአብሔርን ኖርዌይን ተሸክሙ ብዙ ቦታ መሄድ ይችላል። በጣም ገና ብዙ ርቀት መሄድ ይችላል ወርልድ ካፕ ላይ እና የኖርዌይ ደጋፊ ሞኛለሁ። ሲያዝናና ጨዋታቸው እንደ ቲም ነው የሚሰሩት። እኔ እንደ ቲም የሚሰራ ሰው ወርልድ ካፕ ላይ ደስ ይላል። በቃ ሌላኛው እንግዲህ አርጀንቲና ከአውስትራሊያ ባደረጉት ጨዋታ ላይ ሜሲ 2 ጎል አግብቷል። ትናንት ቪዲዮ ሰርተንበታል። ስለ ሜሲ ብዙ ማውራት ያስፈልገው። ሌላኛው ደግሞ ፍራንስ ከኢራቅ ባደረጉት ጨዋታ ኤምባፔ 2 ጎል ማግባት ችሏል እና ዴምቤሌ ደግሞ 1 ጎል ማግባት ችሏል ማለት ነው። የኤምባፔ 1 ጎል ሲያምር የመጀመሪያው ጋይስ፣ ይሄ ሁለተኛው ባዶ ጎል በሉት ያገባው፣ የመጀመሪያው ግን እንዴት እንደሚያምር። ኤኒዌይስ ኤምባፔ 2 ጎል፣ ሃላንድ 2 ጎል፣ ሜሲ ደግሞ 5 ጎል ይዞ በዚህ ወርልድ ካፕ እየሄዱ ነው ማለት ነው። የሚገርም ወርልድ ካፕ እንደሚያሳልፉ እነዚህ 3 ተጫዋቾች ገና ከሆኑ እያሳዩን ነው። በ2 ተከታታይ ጨዋታ ከ2 በላይ ጎል በማግባት ማለት ነው። እግዚአብሔርን ነው የምላችሁ። ላይ ወርልድ ካፑን ያበደ ያደረጉት ነው። ባለፈውም ደምቀዋል፣ በዚህኛውም ዙር ደምቀዋል። በዚህ በኩል ደግሞ ክርስቲያኖ ዛሬ ይጠበቃል። እንቋጠራለን። ክርስቲያኖ 3 ጎል ግዴታ ነው። በእናት በቃ አታሳፍረን። ኤኒዌይስ ጋይስ 2 ሰዓት ላይ ይሄ ጨዋታ ይጀምራል። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ፈልጓለሁ። አዲስ አካውንት ስለሆነ ፎሎ ማድረጋችሁ እንዳረሱ። ሪፖስት ግዴታ ነው። ይመቻችሁ። የጨዋታ ቀን ይላል። ፖርቹጋል ከኡዝቤኪስታን ይገናኛሉ። ዛሬ ደግሞ በተራው ንጉሱ ነግሶ የሚያመሽበት ምሽት ይሆናል። ዛሬ በፖርቹጋል በኩል ይሄኛውን የባለፈው ተመሳሳይ ፎርሜሽን ተመሳሳይ ተጫዋቾችን ይጠቀማሉ ተብሎ ይታሰባል። ሜቢ ዛሬ ሩበን ዲያዝን ይጠቀማል ከተከላካይ መስመር ላይ፣ እንዲሁም ደግሞ በፊት መስመር ላይ ፔድሮ ኔቶን ሊያሳርፍ ይችላል ብዬ እገምታለሁ። ጆዋ ፌሊክስ ወይ ደግሞ ራፋኤል ሊያኦ የመሰለፍ እድል አላቸው ብዬ እገምታለሁ። በኡዝቤኪስታን በኩል 5-4-1 አይነት ፎርሜሽን ይጠበቃል እና አብዱል ቃድር ኩሳኖቭ የሲቲ ፈርጥ ያለበት ብሔራዊ ቡድን ነው ኡዝቤኪስታን። ዛሬ ግን ሮናልዶ ስንት ጎል ያገባል ነው እንጂ ብዬ የምፈራው በእርግጠኝነት እንደሚያገባ አልጠራጠርም። CR7 እስኪ እናንተስ ጌሙን እንዴት ተጠብቁታላችሁ? ለፖርቹጋል ወሳኝ ጌም ነው። የመጨረሻው ጨዋታ ከኮሎምቢያ ከነ ሉዊስ ዲያዙ አስቸጋሪ ብሔራዊ ቡድን ስለሆነ ስለዚህ ዛሬ ግዴታ 3 ነጥብ ማግኘት ያለበት ቡድን ነው። ስለዚህ እኔ ጨዋታውን ፖርቹጋል 3-0 ታሸንፋለች። በጨዋታውም ሮናልዶ 2 ጎሎች ያስቆጥራል ብዬ ገምታለሁ። እናንተም ግምታችሁን አስቀምጡ። ቤቱን ፎሎ ማድረግ አይረሳ። ይመቻል።